ዘረኝነት የመጨረሻው የአእምሮ በሽታ ነው። አሜሪካውያኖች ይህ ሰው ይታከሙ ያሉት በምክንያት ነበር፣ ግን እስካሁን ይህ አልተፈጸመም። ይህ ነገር የቆየ በሽታ ነው፣ ግን ደግሞ ያልታከመና የቀጠለ። ኦባማ ራሳቸው በጻፉት መጽሐፍ ላይ እኛ አፍሪካውያን በአሜሪካውያኖች ዘንድ ክብር የለንም ብለዋል። ትራምፕ ይህን ስድብ ይህንን ማዋረድ ያደረጉት 40 ሚሊዮን የሚሆን ጥቁር አሜሪካውያን በሚኖርባት ሀገር ውስጥ ነው። ወደ አፍሪካ ስንመጣ ከ1 ቢሊዮን በላይ ጥቁሮች አለን። ይህን ሁሉ መናቅ ነው። እርግጥ ነው ትራምፕ ዝም ብለው የተነሱ አይደሉም። ቀደም ሲል ይህንን የሚያቀነቅኑ በርካታ ምሁራን ነበሩ። የመጀመሪያው ስፔንሰር ሄርበርት ይባላል። ሶሻል ዳርዊኒዝም ተከታይና አቀንቃይ ነው። በጥቁሮች ላይ ያለውን ጥላቻ በብርቱ ገልጿል። ሁለተኛው ጀርመናዊ ሄግል ነው። ሄግልም በተመሳሳይ በጥቁሮች ላይ የነበረውን ጥላቻና ዘረኝነት እጅግ በሚያስደንቅ ሁኔታ ጽፏል። ሶስተኛው ሂዩሚድ ዴቪድ የተባለ ስኮትላንዳዊ ነው። እነዚህ ሁሉና ሌሎች ተከታዮቻቸው በአጠቃላይ ስለ ጥቁር ሕዝብ ያላቸውን ጥላቻ በብርቱ አሳይተዋል። ምናልባትም ስለ ዘረኝነት ስላመጣው ጦስ የምትፈልጉ ከሆነ ይህንን ከዚህ የማሳያችሁን መጽሐፌን የአፍሪካውያን አደጋና የኢትዮጵያ ድርሻ የተባለውን መጽሐፍ እንድታነቡ ጋብዛችኋለሁ። ዘረኝነት የመጨረሻው የአእምሮ በሽታ ነው፣ መታከም አለበት።